የሞላ በዚህ ግርግር በበዛበት ጥሎ ማለፍ ግድ ሆኖ በተገኘበት ዓለም እንደመኖር ከባድ ነገር የለም። በሕይወት ለመሰንበት ውጣ ውረዱ ላይታችሁ ግድ ሆኖ እናገኘዋለን። ለአንዱ መነሳት የአንዱ መውደቅ ግድ እስከሚመስል ድረስ ስንጋጋጥ ይስተዋላል። እዚህ በፍቅር ለማሸነፍ እዛ ደግሞ በክፋት ለመንገስ ሁሉም በመረጠው መንገድ ሲርመሰመስ ሲባክን አንዱ ከአንዱ ሲላተም ማየት የተለመደ እና ሳይታለም የተፈታ የሕይወት መርህ ከሆነ ሰነባብቷል። ለማለፍ መጣል፣ ላለመውደቅ መታገል ብቻ ነገሩ ውስብስብ ነው። ሰው የደግነትም የክፋትም ጫፍ ሊያሳየን የሚችል ድንቅ ፍጥረት ነው። ምንም እንኳን በሰውኛ የምንቀምራቸውና የምንቆምራቸው ነገሮች ቢኖሩም የዚህ ሁሉ መልስ ግን ጊዜ ነው። አዎ ጊዜ። ለእያንዳንዱ የሕይወት ጉዟችን ውጤት ድምር ጊዜ መልስ ይሰጠናል። ወይ ይጥለናል አሊያም ያነሳናል። ካልሆነም እንዳንወድቅም እንዳንነሳ መሃል ሰፋሪ ያደርገናል። ፍቅር፣ ጥላቻ፣ ደግነት፣ ክፋት፣ ማሸነፍ፣ መሸነፍ ሁሉም ጊዜውና ወቅቱን ጠብቀው የሚፈራረቁ ከሕይወት ውጣ ውረድ ያልተነጣጠሉ ክስተቶች። እስካሁን አልጨረስክም እንዴ? በላፍጥ ነው። አረያ እንደውም ቆታለን ያሳስ እኔ የምልህ ዛሬ የሌለ ደብሮኛል እና እንረፍ ነው። አረ እኔ ጨል የለኝም። ታውቂለ የቤተሰብ አስተዳዳሪ ነው። አረ እባክህ ወጎጉን ይዘዋል። ያገኘውን ሁሉ ወደ ሆድ አይደል እንደምትወረውረው? ታዲያ ከወር በላይ ቤተሰብ አለ? ብቻውን እኮ ነፍ ቤተሰብ በለው። ነገሩ ያንቺ የእህል ፍጆታ 10 ቤተሰብ ያስንቃል። ለማንኛውም መጣው ቡና አልጠጣ። በልፈጠን በላፍጥ ነው። እሺ አንቺ ልጅ ይህንን ትካዜ አቁሜ ብልሽ አልሰማልሽኝ አይደል? መቼ ነው ደራስሽ የምትመለሺው? ምን አድርግ ብለሽ ነው? ያው ቤተሰቦቼ እየናፈቁኝ እኮ። አውቃለሁ የኔ ውድ፣ ይገባኛል። ፈጣሪ የፈቀደ ይሆናል። ቤተሰቦችሽ በመኪና አደጋ ቢያልፉ መልካም ስራቸው በዙሪያሽ ደጋግ ሰዎች እንዲኖሩ አድርጓል። እሱማ እውነትሽን እኮ ነው። ያው እኔ ስለሚናፍቁኝ ነው እንጂ የእናንተን ከጎኔ መሆን እኮ ሳላየው ቀርቼ አይደለም። በጣም ይቅርታ ለሱ ደግሞ። ያው ደግሞ የወንድሜን ነገርም ታውቂዋለሽ፣ ስራ ስለሚበዛበት ያን ያህል አላገኘው። ልክ ነሽ ጓደኛዬ፣ እረዳሻለሁ። በቃ አመቱን ሙሉ ቆዘምሽ። አሁን ወደ ራስሽ ተመለሽ። እሺ እየሞከርኩ ነው። መበርታት ነው ያለብሽ። ወይ መበርታት! እዚህ ኦና ቤት ውስጥ መኖር ራሱ እንዴት እንደሰለቸኝ ልታውቂ። በቃ እንደውም ተነሽ፣ ወጣ ብለን እንመለስ። እሺ እንደዛ ሳይሻል አይቀርም። ደግሞ ሰራተኛው የት ሄዳ ነው? ላልተወሰነ ጊዜ ቤተሰቦችን ልጠይቃቸው ብላ አይደለች? ሄሎ፣ እንዴት ነሽ ጽናት? ደህና ነኝ። ማን ልበል? ለጊዜው ማንነቴ ምንም አያደርግልሽ። ዋናው አንቺ ደህና መሆን። አመሰግናለሁ። ምንም አይደል። ያንቺን ሰላም መሆን ማረጋገጥ ግዴታዬ ነው። ማለት እየቀለድክ ነው? ቀልድ ከመሰለሽ ፈገግ በይ። ያው ሳቂሽን ስለምወደው። አረ ሳቂን ደግሞ የት ነው የምታውቀው? አንቺ ያለሽበት ሁሉ አለው እኮ። ያው ውሎ አዳርሽን ሳላቅ ምን እረፍት አለኝ? አንተ ቀልድ ላይ ነህ። እንደውም ትንሽ ደብሮኝ ነበር፣ ፈገግ አስባልከኝ። አረ ገና ምን አይተሽ? ስትስቂ ነው የምትኖሪ። ይሁንልህ። በል በቃ ቻው። በቃ ችግር የለውም። ሌላ ጊዜም እየደወልኩ ፈገግ አስብልሻለሁ። በቃ ከላይ የሆነ ነገር ደርቤ ልምጣ።
ይሄንን እድልማ መጠቀም አለብኝ። አይኔ እያየ እሷ ተንደላቃ ብቻዋን ይህን ሁሉ ሀብት ጠቅልላ ይዛ እኔ ቤተሰቦቼ ጥገኛ ሆኜ በድህነት መኮራመት የለብኝም። ቤትሻ ነቃቤ አትፍሰጂ። አውራሽን ቤት እዚሁ ነው ማለት ከራስሽ ጋር እያወራሽ ነው? ነው በቃሽ ነው። እንዳልኩ ነው። ሁሉም ነገር በተነጋገርነው መሰረት መሆን አለበት። አረ እንዳታስቢ የኔ ወርቅ፣ ደግሞ ለዚህ ጥርሴን የነቀልኩበት ስራ። ልክ ነህ። እድሜ ልክህን ሴት ከመሰከስ ውጪ ስራ የለህም። እውነት ነው። ያው ይሄ ስራ ደረጃ ቢኖረው ከ1 እስከ 100 ያለውን እኔ ነበርኩ የሚይዘው። ምን ነው ሀገሪቷ ውስጥ ወንድ የለም ማለት? ያው ከ1 እስከ 100 ያለውን እኔ ነኝ። ሜቢ ሌላውን እነሱ ሊሆን ይችላል። ተው እንጂ እንደዛ ነው የሚሰማ? አሁን ትጠራጠራለሽ እንዴ? እስቲ እኔ ፈልጌ አጣብ ያላለችው እንጂ ነገር ያንተን ሴቶች ለመቁጠር ጊዜ የለኝም። ይልቅ ስትንጠባረር ስራ እንዳታበላሽ። አላማ ነው። አላማችን ደግሞ ግልጽ ነው። እሱን ለኔ ጉረኛ ጉራውንማ እስከ ጥግ አስታጥቀዋል። ልክ ብለሻል። ይሄ ፈጣሪ ጸጋ፣ ምንም ማድረግ አይቻልም። እና ታዲያ ፎንቃዬ እንዴት ነሽ? እኔ ግን ደህና አይደለሁም። ይሄ ደግሞ ምን ማለት ነው? አንተና እየጠፋ የምታስጨንቀኝ፣ በዛ ላይ ስልክ አታነሳ። እኔን ስራ ታውቂው የለ እንዴ? ከትራፊክ ጋር እኮ አየሁ አላየሁ ስጫወት ነው የምውለው። ይሄ ደግሞ ምን ማለት ነው? እንኳን ስልክ ሳወራ አግኝተውኝ ይቅርና ፍቅረኛን እያሰብክ ነው ብለው ሁሉ ይቀጡኛል። ሰው ያገኘው ብለህ ትቀድላለህ አይደል? አረ ቀደድ አይደለም፣ ያው ላስረዳሽ ብዬ ነው። ይሆነልሽ። ዛሬ ትንሽ ሰዓት አብረን እናሳልፍ ይቻላል። ጋቢና ዱቅ ብለሽ አብረን ተፍ እንላለን። ዲጄው ካልሰራ አይፋታኝም። እሱ ልጅ ግን ምን ሆኖ ቆይ ቀኑን ሙሉ የሰፈር ስም ካልጠራው የሚለው? በጣም ያሳዝናል። ከሐኪም ታዞለት። የምርህን ነው? ግን ሚስጥር ነው። እኔና ሐኪሙ ብቻ ነው የምናውቀው። ወይ ሲያሳዝን ግን። አይ በቃ እሺ፣ እናንተም ስሩ፣ እኔም ወደ ክላስ ልሂድ። ደግሞ ወድሻለሁ። እሺ ወይ ጽኔ ፍቅር ሰው። እሺ አመሰግናለሁ። ስማታ አፍቃሪዋ ምን ብላት ነው አይዞኝ ብላ የወረደችው? ስታይ እንደዚሁ አሳዝናት ነው። የሆንክ እኮ አሳዛኝ ነው የምመስለው። አሁን ስታይ ምን ያሳዝናል? በእናትህ እንዲሁ ልፊ ቢላት ነው እንጂ እኔ ምን አውቄ። አላወቀችም ማፊያ ፕሮማክስ እንደሆንክ። እኔ ብቻ ነኝ እኮ ባንተ መቃጠለው። የሆነ ነገርማ ብልሃት ነው እንጂ ዝም ብላ ይዟት አትለኝም። ግን በተረጋጋ ፍጥነት ደርስበታል። በላው ኒድ ቀዳዳ ጠራጠራ አድርግና ኒድ። ወድጄ ነው። ተራችን ደርሷል መሰለኝ። መገናኛ አለ የሞላ ረፍት ነው ቦታ የሞላ መገናኛ ጋቢና ማለት የሞላ መገናኛ የሚላለ የሞላ መገናኛ የሞላ አፍሮ የሞላ መገናኛ ናት። ብዙም በጣም ተጋቢና ቦታ መገናኛ
አረ ፈጠን ፈጠን አድርገው። አረ እየጠራ ነው ያሳስ መገናኛ 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 እንዴት ነሽ ጽኑ? ሁሉ ነገር ሰላም ነው? ሁሉ ነገር ሰላም ነው፣ አታስብ። ስልክ ስደውልልሽ አታነሽም። ቤት መጥቼም ደግሞ አላገኘሁሽም። ያው ሰሞኑን ትንሽ ደብሮኝ ስለነበረ ከቤቲ ጋር ወጣ እያለ ነበር፣ ለዛ። ቤቲም እኮ ስደውልላት አታነሳም። እኔማ ምን ሆናችሁ ብዬ ግራ ገብቶኝ ነበር። ብዙ ግራ አትጋባ፣ በጣም ደህና ነው ካልሽ እሺ በቃ። ስለናፈቅሽኝ ነው ልይሽ ብዬ ነው የመጣሁት። ከፈለግሽኝ ግን በማንኛውም ሰዓት አለ። አታስብ፣ የወዲትና ቤቲ አጠገቤ ስላሉ ምንም አልሆነም። ካልሽ እሺ በቃ እኔ ልሂድ። እኛ ከየትኛው ነን? ኑሮን ለማሸነፍ በትክክለኛው መንገድ ከሚበረቱት ወይስ ትክክል ያልሆነ አቋራጭን ከሚመርጡት? አዎ ራሳችንን ለመሸወድ ካልሆነ በስተቀር ጥያቄውም መልሱም ራሳችን ጋር ነው። መክፋትም መልካም መሆንም ምርጫ ነው። ውጤቱም የራስ ምርጫ ስሌት ነው። የነገሮች መሆን አለመሆን፣ የመሳካት ያለመሳካት፣ የሁኔታዎች መቀየር እኛነታችን ወይም ማንነታችን ላይ ለውጥ ሲያመጣ ቢስተዋልም ካሉበት ማንነት የማያዛንፋቸው በትክክለኛ አቋማቸው የሚጸኑም እንዳሉ ግልጽ ነው። ዳሩ ግን የዓለም ስሪት በራሷ እየቀለድን እንድንከፋ እየከፋን እንድንቀልድ ምቹ ነች። በዚህ መሃል ከምንም ነገር ነፃ ሆነው በራሳቸው መንገድ የሚኖሩ ለክፋት ያልበረቱ ለፍቅር የተረቱ እየተጎዱ የሚጽናኑ ብዙሃኑ አሉ። እነሆ ለፍቅር ለመልካም ነገር የበረቱት እና በተቃራኒም ለቆሙት እንዲሁም መንታ መንገድ ላይ ለቆሙት ሁሉ ሰው በራሱ መልስ ባይሰጥም ሁሉም በራሳቸው የጉዞ መንገድ ተጉዘው ጊዜ መልስ ይሰጣቸው ዘንድ ክፍት አድርጎ መተውን መርጠናል።